ይደበድቡን የተወሰኑ ሰዎችን እየጠሩ ነው፣ ታውቋቸዋላችሁ። አቶ ገዱ አንዳርጋቸው የክልል ርዕሰ መስተዳድር ነው። አቶ ሻምበል ከበደ ደግሞ በወቅቱ የሲቪል ሰርቪስ ምክትል ቢሮ ኃላፊ ነበረ ነው። ሻምበል ተቀባ ማነው ደግሞ የጎንደር ከንቲባ ነው። እሱ እንዲያውም አላውቀውም። እነዚህ ምን ይሏቸዋል? እነዚህ የሚሰጧችሁ ድጋፍ ምንድን ነው? ወደ 70 ሰዎች በዛን ጊዜ ሞተዋል። ወዲያው ማሽን ያውቁ አስፋልት ላይ አስቀምጠው በወራል መኪና ነው የሄዱበት። ሂትለር ምናልባት ሰርቶት ሲሆን ፍርድ ቤት ዝም ብሎ በየነ ይሰጣል። እዚህ ጋር ቆረጡት፣ 3 ጊዜ ነው ቆረጡት። ይሄኛው ነገር እኔ ማላውቀው ታብሌት ነው። ግሉኮዙ ነቃቃለ ይጎትታሉ። በፊት አማራ ማለት በኦሮሞ ላይ እንደዚህ አድርጓል። ኦሮሞ በአማራ ላይ ይሄን ፈጽሞ ነበር። ከ25ቱ 22 ኦሮሞ ባለፉት ዓመታት የብሔራዊ መረጃና ደህንነት ባለስልጣናትና አባላት የመንግስትን ስልጣን ያለአግባብ በመጠቀም የሰብአዊ መብት ጥሰቶች መፈጸማቸውን በሪፖርቱ አመላክቷል። የጭካኔ እጆች አርፎባቸው ታሪክ ለምስክርነት ያተረፈቻቸው ጥቂት እማኞች የብርሃን አልባዎቹን ቤቶች ምርኮኞችን ውሎና ዳር ይነግሯቸዋል። በ1999 ዓ.ም የሐዋሳ ዩኒቨርሲቲን የተቀላቀለው ዳባ ገሬ በዩኒቨርሲቲው የኦሮሞ ተማሪዎች ፕሬዝዳንት ነበር። ከለገደንቢ የወርቅ ማውጫ የሚወጣው ፈሳሽ ኬሚካል ህዝቡ ላይ እያስከተለ ያለውን ጉዳት መንግስት ሊያዩ ይገባል በሚል በወቅቱ የተነሳውን የተማሪዎች ጥያቄ አስተባብሯል። የኦሮሞ ተማሪዎች ብቻም አይደለም፣ ብዙ እዛ ግቢ ያሉ ተማሪዎች ሀሳባችን ተረድቶ አብሬን ነው የምንሰራው ስለነበር ሀሳባችን ተቀብሎ ከኛ ጋር የወጡም ብዙ ነበሩ። በሰላማዊ በኩል ነው ያለቀው። ድንጋይ አልተወረወረ፣ ተማሪ አልተጎዳ። ግቢ ውስጥ ብለን የዞር ስሜታችን አውጥተ ተናግረን ነው ተመልሰን የገባ ነው። ዘን ምን ይሆናል? ልክ በንጋታው ማለት ነው። ይሄ ታህሳስ 14 ቀን ነው። ታህሳስ 16 ቀን ደግሞ ወደ 11 ሰዓት ከግቢ ወጣን። ጓደኛዬ ነው ይዞኝ ወጣ። ግሮሰሪ ነገር ነበረች። እዛ ቁጭ ብለን እየተጫወትን ሲወጣ 3 ፖሊሶች አሉ፣ 2 ሲቪል የለበሱ አሉ። ከነጋ ወንድን እንፈልጋለን አሉ። ለምንድን ነው የምትፈልጉኝ? አይ ዛሬ የፍቅር አይቅ ጋር ነበርክ፣ የተጣለ ብር አግኝተሃል አለ። እኔ ሲጀመርም አለርኩም፣ ከግቢም አልወጣውም፣ አላየውም፣ አወቅኩባችሁ አልኩኝና ልሮጥ ሞከርኩ። እዛ ያዙ፣ መኪና ላይ ወረወሩ። 55 ዓመት ተፈርዶበት ወደ 14 ዓመት የተቀነሰለት አንዱዓለም አያሌው በ1997 ዓ.ም ፍኖተ ሰላም የቅንጅት ፓርቲን በመወከል ለፓርላማ ተመርጧል። ፓርላማ አልገባህም በሚል በብር ሸለቆ ለ2 ወራት ታስሯል። በ2003 ዓ.ም ወደ ኤርትራ አቅንቶ አርበኞች ግንቦት 7ን ተቀላቀለ። ለተልዕኮ ሱዳን በነበረበት ወቅት ነው ተይዞ ወደ ኢትዮጵያ የመጣው። ጥናት ሲያደርጉ እዛ ተወልዶ ያደገ የአክስቴ ልጅ አለ። ሱዳናዊ ነው። አባቱ ሱዳን ነው፣ እናቱ የኔ አክስት ነች። እና እሱን በመያዝ እሱ እንዲቀጥረኝ ከቤቱ እንዲቀጥረኝ በማድረግ ከበው እኔ ወንድሜ ቀጥረኛል ብዬ ወደ ቤት ሲሄድ 4 ትግርኛ ተናጋሪ ሰዎች እና 2 ሱዳናዊ የደህንነት አባላት መሳሪያ ደቅነው እንዳትንቀሳቀሳሉ ያዙኝ። ወዲያውኑ ወደ መኪና አስገቡኝ። ወደ መኪና ከገባው በኋላ ወዲያው ማርሽን ያውቁ። በወቅቱ እነሱም በጣም ያበሳጫቸው ነገር ኤርትራ በነበርኩበት ወቅት አስመራ ከአቶ አንዳርጋቸው ጽጌ ጋር አስመራ ሄጄ በኤርትራ ቴሌቪዥን ኢንተርቪው አድርጌ ነበር። በኤርትራ ቴሌቪዥን ያደረግኩት ኢንተርቪው ኢትዮጵያ ውስጥ ያሉ ተቋማት ከጠቅላይ ሚኒስትር ጽሕፈት ቤት ጀምሮ እስከ ማረሚያ ቤት ድረስ ያሉ የጸጥታ፣ የደህንነት፣ የኢትዮጵያ መከላከያ ሰራዊት የመኮንኖች ፕሮፖርሽን ከህዝብ ጋር ሲነጻጸር በወቅቱ 59 ጀነራሎች ነበሩ። ከ59 ጀነራሎች ውስጥ 47ቱ ከአንድ ብሔር ብቻ
የነበሩ ናቸው ብዬ በድፍረት ሳይሆን በመረጃ አስደግፌ ኢንተርቪው ስላደረግኩኝ ከንጉሱ ስርዓት ጀምሮ የነበሩትን 2 ስርዓቶች ከኢህአዴግ ጋር እያነጻጸፍኩ ነበር በወቅቱ የገለጽኩት። የአፄ ኃይለሥላሴ የዘውዳዊ አገዛዝ ምንም እንኳን እሳቸው በ75 ከመቶ የአማራ ብሔር ተወላጅ ቢሆኑም ነገር ግን የጦር ጀነራሎቻቸው በብዛት የኦሮሞ ተወላጆች ነበሩ። የደርጉን አገዛዝ ስንመለከት የጦር ጀነራሎች በብዛት የኦሮሞ ተወላጆች ናቸው። ምክንያቱም የኦሮሞ ህዝብ በህዝብነት ትልቅ ነው። ስለዚህ ብዙ ሰራዊት አለው። ከብዙ ሰራዊት ደግሞ ወደ ላይ የሚወጣው የመከላከያ አመራሮች ትልቁና በቁጥር ብዙ የሆነው ብሔረሰብ አባላቶች ናቸው። ይሄ እኔ ዝም ብዬ ለጥላቻ ወይም የኦሮሞን ማህበረሰብ ትልቅ ለማድረግ ስለፈለጉ ሳይሆን በወቅቱ የነበረው የመከላከያ ሰራዊት ከብሔር ከቆዳ ስፋት አንጻር ብዙ ሰራዊት የሚመጣበት ቀጥሎ የአማራ ብሔረሰብ ነው። ቀጥሎ እያለ ይሄዳል። ነገር ግን በፍጹም በታሪክ ታይቶ በማይታወቅ ደረጃ ኢቭን የዘውድ አገዛዝ እንኳን ያላደረገውን እንኳን በፍጹም የጦር ጀነራሎችን ከአንድ ብሔረሰብ ብቻ በማሰባሰብ አገዛዙን ጠንካራ ለማድረግ ጥረት ማድረግ ተገቢ እንዳልሆነ ገልጫለሁ። ይህ ማለት ግን አጠቃላይ የትግራይ ህዝብን እንጠላለሁ ማለት አይደለም። የትግራይ ህዝብና ህወሓት የተለያዩ ናቸው በነሳው። ዮናስ ጋሻው ከመኖሪያው ባህር ዳር አደናና ክትትል ሲበረታበት ወደ አዲስ አበባ ሸሽቶ እህቶቹ ጋር ሳሪስ አቦ አረፈ። ጥር 5 2009 ዓ.ም ከቤተ ክርስቲያን መልስ ከእህቶቹ ጋር ሻይ ቡና ለማለት እየተጠባበቁ ሳለ ማንነታቸውን በማያውቃቸው አካላት ተይዟል። ወደ መገናኛ የሚሄድ ታክሲ ነው። እዛ አስቆመን እነሱን ቦታ ስጥቼ እኔ ኮፈን ዋጋ ከተቀመጥኩ በኋላ ከዛ ታክሲው ጋር ግርግር ተነሳ። ውረድ አሉ። እንፈልጋለን፣ ሌባ ነህ፣ እንፈልጋለን፣ ውረድ አለ። ማኔ ምናምን ስላቸው አንተ ለህግ ተገዥ አይደለም፣ ለህግ ተገዥ ነው፣ ግን እኔ ስትይዙ የሚያስፈልጋችሁ ህጋዊ የሆናችሁ መጣችሁ ነው ልጠይቁ የሚችሉት። ሌባ ከሆንኩ ደግሞ የተሰረቁት ዕቃ ይታለ የትኛው ነው ተሰራቂው ምናምን ብለን ንግግሩ በጣም እንትን እያለ ሄደ፣ እየበረታ ሄደና መኪናውን አስቆሙና ተሳፋሪውን ውረዱ አሏቸው። እጄን በካት እናስገቡና የሆነች ታልጋ የለውም መኪናው፣ በዛ መኪና ውስጥ ጫኔና እናንተ ከኋላ ተከተሉ አሏቸው። እንትኖች ሚኒተሪ ለባሾችንና ሲቪል የለበሱትን በዛ ሰዓት አዳና ሲያድኑ የነበሩትም ማለት ነው፣ ክትትል ሲያደርጉ የነበሩት። ከዛ በኋላ ምንድነው የሆነው? አፌና እንትናሉ በጨርቅ እንትናሉ አይኔን እንደዚህ በጥቁር ነገር አሰሩ። ከዛ በኋላ ጫማዬን ፈቱት፣ ቀበቶዬን ፈቱ፣ ፍተሻ አካሄዱ። የአይኔ ተሸፍኗል እና ማየት አልችልም። ነገር ግን ኮተቤ መሆኑን ያወቁት ኮተቤ ይላል ታክሲ ማለት ነው። ጥይት ምናምን የሚተኮስበት የደህንነት ማሰልጠኛ ጫካ ነገር አለ ኮተቤ ውስጥ። ወደዛ ነው ይዘው የሚሄዱት። እዚህ ጫካ ላይ እንዴት ልታመጣ ይቻል? ሌባ ነው ብለህ አይደል ያዝክ? አይደለም ሌባ አይደለም፣ ዋና አሸባሪ ነው። አማራ ክልልን ባህር ዳር ላይ ምናምን በተለያዩ ሰዓቶች አድማዎችን ምናምን ስታስደርግ ከኤርትራ ደርሰህ መጣህ ምናምን እንደዛ አይነት ወሬ አለ። ዮናስ ከቤተሰቡ የግፍ ቀማሽ የሆነው የመጀመሪያው አይደለም። እንደውም በሕይወቱ ትርጉም ያላቸውና የሚወዳቸውን አጥቷል። ፋዘር ባለስልጣን ስለነበረ የደርግ ባለስልጣን ነበር። ትግል አድርጎ ነበር ማለት ኢህአዴግ እንዳይገባ አስተዋጽኦ ከፍሎ ነበር ትለኝ ነበር። እነሱ ሲገቡ ነው በኬንያ ወጦ ጀርመን ሄደ፣ ሞተ እዛው። ሳናገኝ አንዴ ብቻ ነው ደብዳቤ ጻፈልን እና ይሄ ያለ ምንድነው የሆነው? እናታችን ባልሽን አምጪ ተብላ ለተወሰነ ጊዜ ለ6 ወር ነው ምናምን እንደዚህ አስረዋት ነበር ኢህአዴግ እንደገባ ማለት ነው። ፋይናንስ ውስጥ ነበር መሰለኝ። እዛ ልከው ጋት ግን ዲፕሎማ ይዛ በዛ ሰዓት 91 ላይ ነው ወደ ፈረስ ቤት ሄደች። ሁለቴ በገንዘቡና አንዴ እንድትቀማ ተደረገች። በዛ
ከዛ ቁልፏ ተቀርጾ ካዘናው ተከፍቶ ብር እንዲወሰድ ተደረገ። የደሞዝ የምትከፍለው ማለት ነው። በተለያየ አይነት መንገድ እንትን ተባለባት፣ ግፎቹ ተፈጸሙባትና መጨረሻ ላይ እሷን ገደላት። ይህ ስሜት ስለነበረበት ትልቅ ወንድሜ ይቃወም ነበር። 14 ኪሎ ተማሪ ነበር። እዚህ ተመርቆ ወጥቶ 1 ዓመት እንደቆየ ባህር ዳር ላይ በ97 በወራል መኪና ሜላት ከሚባል ሆቴል ላይ ደብድበው ካወጡት በኋላ አስፋልት ላይ አስቀምጠው በወራል መኪና ነው የሄዱበት። እንደዚሁ አጽሙን ሰብስቤ ነው የቀበርኩት። ለምን በቤተሰቦች አይበቃም ማለት? ለምን አንተ ትንሽ አልቆዩ? ለወለድካት ልጅስ ትንሽ ለምን አታስበም? አይነት ነገር አለ። በወቅቱ የዩኒቨርሲቲ ተማሪ የነበረው ከፍ ያለው ጠንካራና የተስተካከለ ቁመና የነበረው መልከ መልካም ወጣት ነበር። ሲይዙኝ ምንም ነገር የሚያውቀው ነገር የለኝም። ስፓልት ላይ ሲደርስ ተከብበ እንትና ብዙ ሚሊቴር የለበሰ ፖሊሶች፣ ወታደሮች ከበቡ። ከዛ አንድ ሰው ቁም ትፈለጋለህ እንደዚህ ያለኝ ሰው የለም። ቶክስ ተከፈተ። ቶክስ ሲከፈት እኔ ይሄ ግራ እግሬ ተመታ፣ ወደኩት። ከዛ ብዙ ቶክሶች ነበሩ፣ ቦምብ ነበረ እና 2 ልጆች እዛ ሞቱ። አንዱ ሆስፒታል ከገባ በኋላ ሞት ያሉኝ። ሆስፒታል ትንሽ ሊረዳኝ ነበረ፣ ከኔ የተሻለ ነበረ። ከዛ በኋላ ደግሞ ሞት ያለ። ሲመታ ራሴን ስቻለሁ። ራሴን ስቼ ከዛ ፖሊስ ሆስፒታል ራሴን ነው አወቅኩት። ከዛ ፖሊስ ሆስፒታል ደግሞ ይሄኛው እግሬ ሊቆረጥ ሲል እዚህ ጋር ቁርጭምጭሚቱ ጋር ትንሽ ቆስሎ ነበረ። አይቆረጥም ብዬ እኔ ግሉኮስ ቆረጥኩት። ከዛ ግሉኮስ እንደገና በማደንዘዣ ይወጉኝና ከዛ እግሬ ሲቆረጥ ሲነሳ እግሬ ተቆርጧል። እዚህ ጋር ነው ተቆረጠው። ከዛ ከፍ ብሎ እዚህ ጋር ቆረጡት። 3 ጊዜ ነው ቆረጡት። ይሄኛው እግሬ አንደኛ እኔ ፍቃደኛ መሆን አለብኝ እግሬ ሊቆረጥ። እኔ ፍቃደኛ ባልሆን ወይ ቤተሰቦቼ ተጠርቶ ቤተሰቦቼ ተመክሮ ቤተሰቦቼን አነጋግሮ ሕክምና ወይ ሰርጀሪ መደረግ ነበረበት። ይሄ ከባድ ሕክምና ስለሆነ ቤተሰቦቼ ባልተጠሩበት እኔ አንድ ሰው ባላይ የሚታይበት ቦታ አይደለም፣ በድብቅ ቦታ ነበርኩ። እኔ የተኛውበት ቤት አንድም ሰው አይገባም ከፖሊሶችና ከተወሰኑ ሐኪሞች በስተቀር እና እኔ በቃ ማደንዘዣ ይወጉኛል። ከዛ ሲነቃ እንደገና መልሶ ይወጉኛል። በዛ ሁኔታ ነው እግሮቼን የቆራረጡት። ታፈረ መኮንንና ጓደኞቹ ደግሞ ታህሳስ 25 ባህር ዳር ሲጨዋወቱበት ከነበረው ካፍቴሪያ ወጥተው ወደ ቤታቸው እያቀኑ በነበረበት ወቅት ነበር የተያዙት። ቀጥታ ሁላችንም ወደ የቤታችን ለመጓዝ ለመለያየት ስንል በቃ ከኋላችን መኪና የጫኑ ወታደሮች፣ ፖሊሶች፣ ደህንነቶች በቃ ዙሪያውን ከበውናል። ከበቡን፣ ያዙን። ያ ምንድን ነው ነገር ብለን ግራ ገባን። ከዚያም በኋላ ያው በጣም አሰቃይ ደረጃው ላይ ሸፈኑን። መኪና ላይ እያወጡ እንደ ኩንታል ማለት ነው እየወረወሩ ሸፍኑናል። አይናችንን ጣሉን። መጀመሪያ ወደ ፖሊስ ጣቢያ 9ኛ ፖሊስ ጣቢያ ወሰዱን። እዚያ ደበደቡን። ከብዙ ድብደባ በኋላ አንስተው ወደ መድኃኒዓለም ወሰዱ። መድኃኒዓለም ስንደርስ እዚያው ቤተክርስቲያኑ አካባቢ ገባ ብለው ቆሙ። እዚያም በኋላ እልፍ ብለው የተወሰኑ ሰዎች ደግሞ ጉድጓዱን ጨርሳችኋል፣ ቆፍራችሁታል ምናምን ይሏቸዋል። እንግዲህ ምናልባት ለማስፈራራት ሊሆን ይችላል። የምናውቀው ነገር የለም። አሁን ጨርሰናል ምናምን እንደዚህ ስሏቸዋል። አሁን እርምጃ ከመውሰዳችን በፊት ትናገራላችሁ አትናገር? እኛ የምናውቀው ነገር ስለሌለ የምትፈልጉት እርምጃ መውሰድ ትችላላችኋል። እዚያም በኋላ ከዚህ ከመኪናው ወረዱ ደህንነቶች እና ፖሊሶች ውጭ ነው ይነጋገራሉ። ከዚያም በኋላ ቆዩና ገቡና ወደ መኪናው ይዘውን ወደ መኮርን ሄዱ። መኮደነ የሆነች ቀዝቃዛ ቦታ ጠባብ ቦታ አስገቡን። እዚያም ተወሰነ ምርመራ አረጉን፣ ደበደቡን። ይደበድቡን የተወሰኑ ሰዎችን እየጠሩ ነው። ታውቋቸዋላችሁ። አቶ ገዱ አንዳርጋቸው የክልል ርዕሰ መስተዳድር ነው። አቶ ሻምበል ከበደ ደግሞ በወቅቱ የሲቪል ሰርቪስ ምክትል ቢሮ ኃላፊ ነበረ ነው። ሻምበል ተቀባ ማነው ደግሞ የጎንደር ከንቲባ ነው። እሱን ያው አላውቀውም። እነዚህ ምን ይሏቸዋል? እነዚህ የሚሰጧቸው ድጋፍ ምንድን ነው ምናምን ይሉናል። እኛ እነዚህ ሰዎች ትገዱን ያው በቴሌቪዥን ነው የምናውቀው። ከዚያ ውጭ የምናውቀው ነገር የለም። ርዕሰ መስተዳድር መሆኑ እናውቃለን።
እናየውም በቲቪ ነው እንደናንተ ምናየው። ከዚያ ውጭ ግንኙነት የለንም። ሻምበል የሚባል ማናውቀውም ያላውቀው አለ። ከዚያም በኋላ ያንን እንድናምንላቸው ያው በጣም ደበደቡን፣ አስመሹና 10 ሰዓት ሲሆን ከዚያ ከመኮድ በመኪና ወጣው። ያው እንደተሸፈንን ያው ሁላ ሲሆን እንደተሸፈነን እንደገና በዚህ በመሃል ከተማ አድርገው ጣቢያ 9 ወሰዱ። ያው ቀበሌ 16 ጣቢያ 9 ይባላል። በጣም ማሰቃያ ቦታ ነው ያ። እዚያ ወሰዱን። እዚያ በጣም ይገርፉን ነበር። ብዙ መረጃዎችን እንድንነግራቸው ይጠይቁናል። በጎንደር ታች አርማጭሆ በእንስሳት እርባታ ይተዳደር የነበረው ሚኪያስ ተስፋዬ በ2008 ዓ.ም በነበረው ሁኔታ አማራነት ወንጀል አይደለም በሚል ንግግር የምትታወቀው ንግስት ይርጋ ከታሰረች በኋላ እሱን ይከታተሉት ነበር። ፖለቲካ ውስጥ እንትን የለኝም ነበር፣ ፍላጎትም የለኝም። አንድም ራሴን ለማዳን ነው ራሱ ወደዚህ ውስጥ የገባሁት። በቃ መታገል እንዳለብኝ ለሀገሬ እህቴንም ራሱ በቃ ከዚህ ውስጥ ምናልባት ላወጣት ይችላል የሚል እምነት ነበረ። ለሚኪያስ የግንቦት 7 አባል መሆኑን የነገረው ነገር ግን የህወሓት አባል የነበረው እሸቴ ግደይ ወደ ኤርትራ ወስዶት ከአንድም 2 ጊዜ በህገ ወጥ መንገድ የጦር መሳሪያ ካስገቡ በኋላ በደህንነት አባላትና በልዩ ኃይሎች ሚኪያስን ከነጓደኞቹ በቁጥጥር ስር እንዲውል አድርጎታል። በግብርናና በሶሺዮሎጂ የተመረቁት አቶ ዮሐንስ ተረፈ በሙያቸው በተለያዩ የመንግስትና የግል ተቋማት አገልግለዋል። ለነጻነቴ ስለታገልኩ ነው የግፉ ቀማሽ የሆንኩት ይላሉ። ጣይቱ ሆቴል አድሬ ፊት ለፊት እዚያው ቀይጄ ወደ ባህር ዳር ለመሄድ መኪና እየጠራሁ እያለሁ ነው የያዙ። ያ መኪና ምን ይዞ መጣ? 8 ደህንነት ጭኖ ነው የመጣ። አንድ ሴት ነች። ከዚያ ያ መኪና ላይ ና እንጂ ግባ፣ ለምንድን ነው ዘገየህ እኮ አሉኝ። እኔ እዚያ ስገባ የሀገር ውስጥ ደህንነት ነኝ፣ አንተ በህግ ትፈለጋለህ አለኝ። መታወቂያን አውጣ አለኝ። መታወቂያ አወጣሁ። ከዚያ መታወቂያ ካየ በኋላ እንደገና ደወለ። አዎ እሱ ነው የሚል ድምፅ ሰማሁ፣ በዚህ ስልክ ማለት ነው። ከዚያ በኋላ ከመኪና ላይ ውረድ አሉኝ። ወዲያውን እንደወረድሁ በጥቁር ጨርቅ ነው የሸፈነው፣ በትንሿ መኪና ላይ ያስገቡኝ። ከአዲስ አበባ የተያዘው አብደታ ታደሰ ለ43 ቀናት ስለታሰረበት ስፍራ በአጋጣሚ በመስማቱና አእምሮ ውስጥ በቀሩት ምልክቶች ወደ ስፍራው መራን። የአብደታ ገለጻ በአእምሮአችን የቀረጸውን ያንን ስውር የሰቆቃ ቤት ስፍራው ስንደርስ በእውን አገኘ ነው። ጎርጊስ አካባቢ ነው የያዙኝ። 1 ሰዓት አካባቢ ይሆናል ከምሽቱ። ልክ መጥቶ ከቤት እንደመጡ የማይታወቁ ሆነ መኪና አመጡና ክላክስ አድርጎብኝ አደናበሩና ወደ አፍኖን መኪና ውስጥ ነው ያስገቡኝ። መኪና ውስጥ አስገቡኝ። ወደ አይኔ ታሰረ። እዛው እየመቱኝ ተደፈውና መኪናው ተነሳ። ከአንድ በግምት 40-50 ደቂቃ ይሆናል ተመልሼ እዚህ ክላስ ውስጥ ነው ራሴን ያየሁት። አይናቸውን የተሸፈኑት የዚህ ቤት ምርኮኞች የት እንደታሰሩ ላያውቁ ይችላሉ። ይህ ግድግዳ ግን እነሱን በደንብ ነው የሚያውቃቸው። ስቃያቸውን ማስቆምና እንባቸውን ማበስ ባይችልም በእጅ ጽሑፋቸው የከተቡትን ለታሪክ በማቆየት ቃሉን ጠብቋል። አንደበት የሌለው ግዑዙ ግድግዳ ዛሬ መናገር ጀምሯል። በጣም ራሴን ደክሜ ተሰደድኩ። እዚህ ጋር ጥሎኝ ነው የሚሄዱት። ተደብድቤ ስመጣ ይህኛው ነገር በጣም ሲሰማኝ ይሄን ነው የሚጽፈው። always there is legal element in the personal emotion ማለት ሰዎቹ መርማሪዎቹ ጭካኔ ፐርሰናል ነው የሚመስለው። በቃ እኔ በግል የሆነ ነገር ጎደዋቸው ነው የሚመስለው። በማዕከላዊ ወንጀል መርማሪ የነበረው ዋና ሳጅን አላየም አበጀ ከታፋኞቹ መካከል ነው። በሰዓቱ የነበረው የፌዴራል ፖሊስ ወንጀል ምርመራ ቢሮ ሽብር ወንጀል ምርመራ ዲቪዥን ኃላፊ የነበረው ምክትል ኮማንደር አለማየሁ ይባላል። እሱ ለእስረኛ አስተዳደር ለኮማንደር መለስ ይባላል። እሱን እንዲጠራ ተደረኩ። ጠራኝ። ከዛም በኋላ ወደ ምክትል ኮማንደር አለማየሁ ቢሮ ገባሁ። ቀጥታ ቁጭ በላለይ ቁጭ አልኩ። ከዛ ጀንበካቴን አሰረኝ። ጀንበካቴን አስሮ ምን ነበረ ችግሩ ስለው አይመለከትህም፣ ትታሰራለህ ነው ያለው። ጥር 13 ማለት ነው። በዛው ቀን ታስሬ ወጣሁ። እንደገና በካቴና እንደታሰር አሁንም ወደ ምክትል ኮማንደር አለማየሁ ቢሮ ገባሁ። ከዛም በኋላ የምናውቀው መረጃ አለ። የምናውቀው መረጃ
እስካልሰጠህን ድረስ አንተን እናስራሃለን አለኝ። ከዛ መኪና ውስጥ ነው ያስገቡኝ። መኪና ውስጥ አስገቡኝና የመኪናው ኋላ ላይ እንድተኛ ነው ያደረጉ። ጭንቅላቴን ረገጡኝ። በዚህኛውን በኩል ካቴና አምጠው እግሬን በካቴና አሰሩኝ፣ እጄን ማሰር። ከዛም ከወንጀል ምርመራ ቢሮ ወይም በተለምዶ ማዕከላዊ የሚባለው ቦታ ላይ ይዞኝ ወጡ። ከዛ በጣም አዞሩኝ። መጨረሻ ላይ የማላውቀው ቦታ ወስዶ ግራውንድ ውስጥ ከተቱኝ። አይኔ እንደታሰረ ማለት ነው። እነኚህ ታሳሪዎች በምርመራ ሂደት የተሰቃዩባቸው ላይኛውና ታችኛው እየተባሉ የሚጠሩት የማዕከላዊ ባለብረት በር ክፍሎች የተለያዩ የስፋት መጠን አላቸው። እጅግ በጣም ቀዝቃዛውና ሳይቤሪያ እየተባለ የሚጠራው 9 ክፍሎች ሲኖሩት በአንድ ክፍል ውስጥ 4 እስረኞች ለየብቻቸው የሚታሰሩበት ሌላ 4 ክፍሎች አሉት። የተያዙ ሰዎች በሕገ መንግስቱ አንቀጽ 19 ንዑስ አንቀጽ 3 መሰረት በ48 ሰዓት ፍርድ ቤት የመቅረብ መብት ያላቸው ሲሆን በዚህ ጊዜ የያዛቸው አካል ፍርድ ቤት ማቅረብ ካልቻለ አካላቸውን ነፃ የማውጣት ክስ በቤተሰቦቻቸው አሊያም በጠበቃቸው አማካኝነት ለፍርድ ቤት የማቅረብ መብት አላቸው። እነዚህ ተጠርጣሪዎች ግን በማን እንደተያዙና የት እንደታሰሩም አይታወቅም። ከቤተሰቦች የተሰቃየ ያልሄዱበት ፖሊስ ጣቢያ የለም። ሰው የሚሄደው ቤተሰብ የሚሄደው የሚታወቀው ማዕከላዊ ነው። እዛ ሄዳሉ፣ አላየንም ምንም የለም ይላሉ። ሌላ ፖሊስ ጣቢያ ሄዳሉ፣ ምኒልክ ሆስፒታል፣ ጳውሎስ። በእያንዳንዱ ሬሳ ቤት ገብቶ ሬሳ እያገላበጡ ፊታቸው እንደዚህ እያዩ እኔን እየፈለጉኝ ነበር እና መጨረሻ ላይ ተስፋ ቆርጦ በየቦታው ደግሞ ሰው ተገለው ሲጣል ስለነበረ እየፈለጉ በቃ እዚህ ሰው የሞተ ሰው ተገኘ ሲባል ሄዶ ፊቱን ነው የሚያዩት፣ እኔ አይደለሁም እና መጨረሻ ላይ ተስፋ ቆርጦ ፈቀሞቷል ብሎ በጸረ ሽብር አዋጅ ቁጥር 652/2001 ሆነ ብሔራዊ መረጃና ደህንነት አገልግሎት ማቋቋሚያ አዋጅ ቁጥር 804/2005 መሰረት ለብሔራዊ መረጃና ደህንነት አገልግሎት ከሽብር ወንጀሎች አንጻር የተሰጠ ስልጣን ክትትል በማድረግ መረጃ ለፖሊስና ለሚመለከተው አካል ማቅረብ እንዲሁም የሚመለከታቸውን አካላት በማስተባበር የሽብር ወንጀል መከላከል የሚያስችል ስትራቴጂ መንደፍ ነው። የሽብር ወንጀል ምርመራ የማጣራት ተጠርጣሪዎችን የመያዝና ብርበራ የማድረግ ኃላፊነት ለፌዴራል ፖሊስ የተሰጠ ነው። ስምና ማንነታቸው እንዲገለጽ ያልፈለጉት ሰኔ 16 የጠቅላይ ሚኒስትር ዶክተር አብይን መልካም ስራዎች ለመደገፍ ሰልፍ በወጡ ዜጎች ላይ የደረሰው የቦምብ አደጋ መርማሪ በምርመራ ሂደት በብሔራዊ መረጃና ደህንነት ዋና መስሪያ ቤት በሽብር ወንጀል ግለሰቦች እጅ ተገኙ የሚባሉ በወቅቱ በአሸባሪነት የተፈረጁ የፖለቲካ ፓርቲዎች አርማዎችና የጦር መሳሪያዎች መገኘታቸውን ገልጸዋል። 2 የተቋሙ ሰራተኞች ናቸው። ኪሮስ ተስፋው ነኝ እና ሀብቶ ገብረ እግዚአብሔር የሚባሉ ናቸው። በእነሱ እጅ ነው ይሄ ንብረቶች የተገኙት ንብረቶች የኦነግ ባንዲራ ብዛታቸው 3955 የሚሆኑ ባንዲራዎችም ያው እንግዲህ ባለን መረጃ መሰረት ሰርገው በሚገቡ የብሔራዊ መረጃና ደህንነት አባሎች አማካኝነት ጭምር እንደሚመጡ የተገለጸልን። ከባንዲራዎች በተጨማሪ 4 የመከላከያ ሰራዊት ዩኒፎርሞች አሉ እንደተሟላ እስከ ሸሚዝ እስከ ሱሪ እስከ መለየው ድረስ እንዲሁም ደግሞ የኦሮሚያ ካርታና ኦዳ ያለበት ወደ 13 የሚሆን ቲሸርቶችም አሉ። ከዚህ ጋር ተያይዞ አንድ የኦሮሚያ ፖሊስ መለየዋ ብቻ ማለች። የተለያዩ ጦር መሳሪያዎችን አምጥተናል። 2 ክላሽ መሳሪያዎች አምጥተናል። 1 ኤስኬስ መሳሪያዎች አምጥተናል። 4 ኤፍ1 ቦምብና 1 ደግሞ ፕላስቲክ ቦምብ አምጥተናል። እንደዚሁም ሽጉጥ 4 የሽጉጥ ጥይቶች 8 እነዚህን መሳሪያዎችም የኦነግ አባሎች የተገኘ ነው በሚል ብሔራዊ መረጃና ደህንነት ግቢ ውስጥ አግኝተን በስነ ስርዓት ቃለ ጉባኤ ይዘን ልክ እንደምንበረብረው ማለት ነው። የግለሰብ ቤት ሲበረበር በወንጀል ተጠርጥሮ እንደሚበረበረው ታዛቢዎች ባሉበት ቃለ ጉባኤ ተይዞ ተፈራርመን ከነዚህ አስቀምጡ ተብለን ነው በትዕዛዝ ነው ያስቀመጥነው ብለው እነሱም ቃላቸውን ሰጥተዋል። በዚህ መሰረት እነዚህ ንብረቶች አምጥተናል። ድጋሚ ነሐሴ 22 እንደዚሁ ይቀራል በሚል ሂደን ነበር። ስንሄድ ያገኘናቸው ቁጥራቸው በርከት ያሉ መጽሐፎች ናቸው። ትርጉሙን አላወኩትም። ሲዲዎች በአጠቃላይ እነዚህን ንብረቶች ከብሔራዊ መረጃና ደህንነት በ3 የተለያየ ጊዜ ሄደን አምጥተናል። ቶሎሳ በቀለም የኦነግ ባንዲራን ይዛችሁ ተገኝታችኋል፣ ወጣቱን ለኦነግ ትመለምላላችሁ ተብለው ከተያዙት መካከል ነው። አንድ ቤት ውስጥ እያለን
ፌዴራል ፖሊሶችና ደህንነቶች ገቡብኝ። ልክ እነሱ ሲገቡ ግርማ ጥሩነህ የሚባል እኛ ጎን ነበረ። እድራችን አባል ለመሆን የመጣ ነው መሰለኝ። ያን ቀን ነው አየሁት እኔ። የኦነግ ባንዲራ እና አንዳንድ መጽሐፎችን ደብቆ ይዞ ነበር እሱ። ልክ ፖሊሶች ሲገቡ እና ደህንነቶች ሲገቡ ባንዲራውን ወደኛ በተነ ማለት ነው። ልክ መጀመሪያ ተዘጋጅተንበት ባንዲራ እንደያዝንና ለኦነግ ስብሰባ እያረን ለማስመሰል ማለት ነው። ከዛ በኋላ ፖሊሶቹ ገብቶ ጠመንጃ ደቀኑብን። ከዛኛ ፈርት ምን ነው ምናምን ከገቡ በዱላ ደበደቡን። መሬት ላይ እጃቸው ወደ ላይ ምናምን አሉ። ብዙ ልጆች ተፈናከቱ። ብዙ ልጆች መስታወት ምናምን በር ላይ ወዳድቆ ቆረጣችሁ። ብዙ ስቃይ ደረሰብን ማለት ነው እዛ ቦታ። ከዛ በካቴና እጃችን አስሮ ፊልም ሰሩብን ማለት እኛ ማናውቀው ፊልም። እጃቸው ወደ ኋላ ታስሮና እየተገረፉ ሽንት እየተደፋባቸው አሊያም ግድግዳ እንዲገፉ እየተገረፉና እየተረገጡ ተፈጥሮና ሕገ መንግስቱ ያጎናጸፋቸው እኩልነት ቀርቶ በማንነታቸው እንዲያፍሩና የበታችነት ስሜት እንዲሰማቸው ጆሯቸው ብዙ አጸያፊና ያልተገቡ ቃላትን መስማት ግዴታቸው ነበር። በየቀኑ በነበራቸው የምርመራ ሂደት ከዱላው ወስደው በጥይት ከማስፈራራት እየተኮሱ ከማስፈራራት በላይ በጣም የሚያሙ ቃላቶችን ተጠቀሙ ነበር። እናንተ አስተዳደር ያለባችሁ ስታርሱና ዘመድ ሙቶባችሁ ስታለቅሱ ነው ደስ የምትሉት። ለአስተዳደር አልተፈጠራችሁም። ሞፈር በእጃችሁ ስትይዙ ብቻ ነው የሚያምርባችሁ። ይሄ በጣም ያማል። ፊቴ ጋር ተቀምጣ ሸንታብኛለች እና አማራን እንደዛ አደረግነው። አማራ እንደዚህ ነው የምንጸዳዳበት። አንተን ብሎ የአማራ ተቆርቋሪ፣ አንተን ብሎ ዋልድባን ሀሳቢ፣ አንተን ብሎ ታሪክን አዋቂ እያለች በጣም ከዱላዎች ይልቅ ስድቦቿ በጣም ከግርፋቱን በላይ እንትን ያሉ። በማንነቴ ይሰድበኛል፣ በብሔሬ ይሰድበኛል፣ ግፉን ግድግዳውን ግፋ ይለኛል። እኔ እንዲህ ነኝ ማለት ነበረበት። አሁንና ይህን ይሉ ነበረ። በጣም በሰው ልጅ ሊፈጸም የማይችል ነገር ነው የፈጸሙት። አፈናና ግፉ ብሔር ተኮር ስለመሆኑ ብዙ ማሳያዎች አሉ ይላሉ። ታህሳስ 25 ስገባ እስር ቤት እዚያ ላይበሪያ ስገባ አንድ ጠባብ ክፍል ናት። ቢያንስ እዚህ ግማሿ ነው የምትሆነው። 25 ታሳሪ ነው ያለ እዚያ ውስጥ። ከ25ቱ 22 ኦሮሞ ነው፣ 3ቱ ነው አማራ። ሌላው ደግሞ ስትይ ደግሞ አማራው ከፍተኛውን ቦደር ያለና በአብዛኛው የኦሮሞና የአማራ ተወላጆች በዚህ በሽብር እንትን ክሱ በእነሱ ላይ ነው ያለ። እጅግ በጣም ከፋፋይ። እዛ ውስጥ የኦሮሞ ልጆች አሉ፣ እኛ አለን፣ ሶማሌዎች አለን። ሶስታችን ብቻ ነው ያለነው። የሶስት ብሔረሰብ ተወላጆች ብቻ ነው ያለነው እና እኛን ለመክፈል የሚጠቀሙበት አማራ ከኦሮሞ ጋር እንዲጋጭ፣ ኦሮሞ ከሶማሌ ጋር እንዲጋጭ የሚያደርጉት ነገር ስታይ እውነት ለመናገር እነዚህ ሰው ኢትዮጵያዊ ናቸው እንዴ? ምንድን ነው ያጋጩናል? እውነት ለመናገር እዛ ጫፍ ድረስ እንድንደርስ ሁሉ ያደረጉን ነበር። ደህንነቱ ሲቪል ለብሶ አብሮን እስር ቤቱ እስረኛ ሆኖ ይቀመጥና እስር ቤት ስንወራ የነበረው ምርመራ ላይ ቀድመን ሄደን እናገኘዋለን። ኦሮሞ ማለት እንደዚህ ነው፣ አማራ ማለት በኦሮሞ ላይ እንደዚህ አድርጓል፣ ኦሮሞ በአማራ ላይ ይህን ፈጽመው ነበር እና ለምን አንድ ትሆናላችሁ እስከ ማባል ስብሰባ ሰብስቦ ባፉን አመራር ነን ያሉት የማረሚያ ቤት የማዕከላዊ አመራር ነን እያሉ ሪቶት እስር ቤቱን በሳምንት ይዞሩ አመራሮች ነው። መቼም አንድ ስለማትሆኑ አርፋችሁ ተቀመጡ እንደዚህ ብለውናል። አፍባ ስዬ አብርሃ መጽሐፉ ላይ ጽፏል። ዶክተር ብርሃኑ ብዙ ሚዲያ ላይ ተናግሯል። አይ ቲንክ ገብሩ አስራት መጽሐፉ ላይ ጠቅሷል። ብዙ ሰዎች ጠቅሷል። እንትና እስር ቤት ውስጥ ብዙ ጊዜ ለምሳሌ ስራ ቋንቋ ለምን ኦሮምኛ አይሆንም ይላሉ ሌላ ብሔረሰቦች ራሳቸው ማለት ነው። አሁን ዞን አንድ እድሜ ፍርደኛና ሞት ፍርደኛ በነበርንበት ቦታ
270 ሰው በነበረበት ሰዓት ከ75% እስከ 80% ኦሮሞዎች ነበሩ። ራሳቸው የሽብር ወንጀል ፈጽማቸዋል ብለው ያሰቃዩቸውን እንደገና ራሳቸው ለሽብር ወንጀል ይመለምሏቸዋል። እዛ ማዕከላዊ የተለያየ ክላስ ውስጥ ያስገቡን ሳይበር የሚባል ቦታ ነው። እነሱም በጎን እንደዛ እየመጡ እያናገሩ እያለ ደርሶ ይባል ሀገሩ እንኳን ያው ወደ አርማጭሆ ነው እና አውቀዋለሁ። ከዛም በፊት መተል ማይሰራ ነበር። ደህንነት ነው። እህትህ ንግስት ይርጋ ያው እስር ቤት እንዳለች ግልጽ ነው፣ ታውቃለህ። አንተም የገባ በዚህ ሁኔታ ነው። ግን እሷ የምትወዳትና ክፉ ነገር እንድትሆን ማትፈልግ ከሆንክ ከኛ ጋር ስራ፣ እሷን እንፈታልሃለን። ነገም በህይወት በቃ ልታያት የምትፈልግ ከሆንክ አንተ የሆነ ነገር መስራት ግድ ይላል ምናምን አለኝ። እኛ የምንሰድህ ኤርትራ ነው። በአርበኞች ግንቦት 7 አመራሮች ላይ ከማዛው ውጭ ጥቃት ታደርሳለህ። ከተሳካልህ ደግሞ ከኤርትራው ኮሎኔል ፍጹም ይባላል የጦር ኃላፊ፣ እሱን ካገኘው በሱ ላይ ማንኛውም በቃ በጣም በሱ ላይ የሆነ ተልኮ እሱን በሱ ላይ ጉዳት እንዳደርስ እንዳጠቃም ነገረኝ። ተሻገርኩ። ያው ኤርትራ መሬት ገባሁ። እዛ ሄድኩ። ያው ወደ 9 ወር 10 ወር ቆየሁ። ስልጠና ወሰድኩ። ይሄን ነገር በዝርዝር ነገርኳቸው። አርበኞች ግንቦት 7 እንትኖች አባሎች፣ አመራሮች። ደህንነቱ ነው ባህር ዳርና ጎንደር ላይ 2009 ማለት ነው። ባህር ዳርና ጎንደር ላይ ሂደህ እኛ የምናዘዝ ትሰራለህ። ግዴታ ነው። ደህንነት መስሪያ ቤት የሚሰጥህን በሶሻል ሚዲያ ላይ የሚያስፈልጉ ማቴሪያል ይሟላልሃል፣ ገንዘብ ይከፈልሃል፣ ላፕቶፕ ይሰጥሃል። ከዛም በኋላ የሚሰጥህ ድረገጽ አለ። እሱን ድረገጽ ትለጥፋለህ። ከዛም በኋላ በሶሻል ሚዲያ እኛ ምናዝህን በሙሉ ትሰራለህ አሉ። አልሰራም አልኳቸው። ከዛ ድጋሚ እናስራለን አሉ። መብታችሁ ሰሩኝ አልኳቸው። ከዛ በኋላ ሄድኩ። ተመልሼ ወደ ወንጀል ምርመራ ቢሮ ሄጄ አመለከቱ። ምንም አይነት መፍትሄ ሊሰጡኝ አልቻሉም። ከዛም በኋላ በሂደት አጋጣሚዎች ሆኑና ይሄ ለውጥ መጣ። ከድብቅ ቤቶች ወደ ማዕከላዊ በፌዴራል ፖሊስ በሚተዳደረው ህጋዊ የወንጀል ምርመራ ስፍራም የደህንነቶቹ እጅ ረጅም ነበር። ደህንነትን መዋቅር የሚመራው ማን ነው? ጌታቸው አሰፋ ነው። ከጌታቸው አሰፋ ደግሞ ብራንች አለው እንዴ! እስከ ቤት ሰራተኛ እኮ ነው እንትላቸው እኮ ሰንሰለታቸው እኮ ቤት ሰራተኛ ነው። ምንድነው ያሉኝ እኔን እንደያዙ እኛ ከአንተ ሰከንድ እንኳን ተለይተን አናውቅም። አንተ በእኛ ቁጥጥር ስለላ በእጃችን ነበር። ቤት ውስጥ እንኳን እኛ አለንበት እኮ ነው። ያ ማለት ነው ቤተሰቤ ላይ ሰላ ያለ ማለት ነው። ቤተሰቤ ላይ እንግዲህ ልጆቼ ጋር ነው የምኖረው፣ ሚስቴ ጋር ነው የምኖረው፣ ሰራተኛ አለች። እንግዲህ እስከ ሰራተኛ እስከ ማድቤት ሰራተኛ ድረስ ነው የነሱ ሰንሰለት ያለው ይሄን ህዝብ ለመቆጣጠር። ከተያዝኩ በኋላ ደግሞ እኔን ሁኔታን ሲከታተለኝ የነበረ ሲያስገርፈኝ ቆሞ ሲያስደበድበኝ የነበረ ያኔ ኮማንደር ግርማ ካሳ የሚባል ነው። 2-3 ሰዎች ብዙ ጊዜ ብዙ ሰዎች መጡ አይቶኝ ይሄዳሉ። ደህንነቶች አላቃቸውም ስማቸውን አክቹአሊ። አንድ ለምሳሌ ጌታቸው አሰፋ 2 አንዴ መጥቷል። አንድ የሆነ ጸጉሩ መላጣ ቀይ አጭር መጥቷል። ብዙ ጊዜ ወልደ ስላሴ ይመጣል። ህወሓትና የትግራይ ህዝብ ሁለት የተለያዩ ገጾች ናቸው። እናቃቸዋለን እኮ በእርሻ ቦታ ቀን ስራ እየሰሩ እኮ ለአንድ ቀን የሚሆን ለምሳና ለራት ለቁርስ የሚሆን ገንዘብ እንኳን ያጡ የትግራይ ልጆች እኮ አሉ በበረሃ ውስጥ ያሉ እናቃቸዋለን። በዚያ አንጻር ደግሞ እንደገና የናጠጡ ሀገሪቱ በአንድ በኩል በብድር ተነክራያለች፣ መክፈል ወደ ማትችልበት ደረጃ ላይ ደርሳያለች። 4ኛው 5ኛው 6ኛው ጄኔሬሽን እንኳን መክፈል የማይችል እዳ ውስጥ ተነክራያለች። በልመና የመጣውን ገንዘብ ለራሳቸው መዝናኛ፣ ለራሳቸው ቤት መስሪያ፣ ለልጆቻቸው ውጪ ማስተማሪያ፣ ለወሽማዎቻቸው መኪና መግዣ እኮ ነው ያደረጉት። ስለዚህ የትግራይ ህዝብና የህወሓት ጥቂት ቡድን አመራሮች አንድ አይደሉም። አሁን በእኔ አቋም ይሄ ግሌ አቋሜ ነው። እኚህ ቤቶች በዚሁ በመዲናችን በተለያዩ ክፍለ ከተሞች በመኖሪያ ሰፈረው ይገኛሉ። ጎረቤቶም ሊሆን ይችላሉ።
እኚህ ቤቶች ከእርሶ ቤት የሚለያቸው ንብረትነታቸው የብሔራዊ መረጃ ደህንነት አገልግሎት መሆናቸው ደክመው ሲገቡ የሚያርፉበት ቤተሰብ የሚያፈሩበት ሳይሆን በርካታ ምሁራንና ወጣቶች እንዲያውም ከወዳጅ ዘመዶ አሊያም ከቤተሰቡ አንዳቸው የተገረፉበት የተኮላሹበት ተፈጥሮ የለገሰቻቸውን የራሳቸውን ገላ እንኳን ማዘዝ እስኪያቅታቸው አካላቸው የጎደለበት ስቃዩን መቋቋም ያልቻሉ ደግሞ የሞቱበት ነው። በእነዚህ በደህንነት ድብቅ እስር ቤቶች ተጠርጣሪዎች ላይ የተፈጸሙ ጥቃቶች የተለያዩ የአካልና የስነ ልቦና ችግሮች አድርሰዋል። ብረት የተሰቀለ ያለ በሱ እዚህ ጋር ገመድ ያስሩና ይሰቅላሉ እና ሁለት እጆቼ ደርቆ ነበር ለረጅም ጊዜ። ከዛ ቁስሌን ይጎትታሉ በፒንሳ ስንቴ ቁስሌ ተፈቶ ስንቴ ደም ፈሶ ምናምን እንደገና ለሊት ወስዱኛል። እዛው ፖሊስ በምስጥር እንደገና ይሰፋል። ተመልሼ ሄዳለሁ። በዚህ ሁኔታ ነው ያሳለፍኩት እና ብዙ ሰዎችን መጥቶ እኔን እያሳዩኝ ያስፈራሩ ነበር። እንደውም በሌላ ኬዝ የታሰሩ ሰዎችን እንደሱ እናደርጋለን እያሉ ያስፈራሩ ነበር። እኔ እንደማስፈራራ ያደርጉኝ ነበር። እዛ ካቲና ታስሬያለሁ። እግሬንም እጄንም ማስረዋል። ምንድነው ያደረጉኝ? ባላ አለ እንደዚህ ሆነ የቆመ እዛ ጋር እጄን ወሰዱና እዛ ውስጥ አስገቡ። ከዛ ባላ ጽድና ምናምን ጫካ ውስጥ ማለት ነው። ከዛ የፖሊስ ዱላዎች አሉ፣ ጥቁር ዱላዎች እና ደግሞ ከዛው የጽድ ዝንጣፍ እየዘነጠፉ በጣም አድርገው ደበደቡ። ከዛ ራሴን ሁሉ ሳትኩ፣ ብዙ ነገር ሆንኩ። ሱሬን ዝቅ በማድረግ ቆለጠ ብልቶቼ ጋር ድብደባና እንትኖች ፈጸሙብኝ እና እንደዚህ እንደውም ደክሞኝ እንደዛ አንጠልጥሎኝ እየደበደቡኝ እንደዚህ ስል በዚህ እንጨት በአፍንጫ እንጨት ያስገቡና ወደዚህ ያቀኑኛል። በጣም ደበደቡኝ። እየተቀያየሩ ነው። አንዱ ሲደበድበኝ ቆይና ሲደክመው ሌላው ይገባል። በሁለቱም በዚህም ሆኖ ይደበድቡኛል። በተለያየ ነበር ነገር ሲያደርጉ የነበረ። ከዛ ተክላይ መብራቱ ይባላል ምስል እዛ ተደዋወሉና ይዘነዋል አላቸው። ኦኬ ላሰፋም ደውለው ኮማንደር አሰፋ ምክትሉ ማለት ነው። ይዘነዋል ብሎ ሲመጣ እንደዚህ ፀጉሬ ትንሽ ድግ ብሎ ነበር። ይሄኛው እየተክለፈለፈ መጣና እንትና ተክላይ ነው ይባላል። ኦኬ ያዛችሁት የኛ ሽፍታ የኛ አሸባሪ ምናምን አለኝና በጎሜ እንደዚህ ተናገረ። ለምን አትገድቱም ምናምን ሲለው እሰማለሁ። አይ ስንይዘው ቤተሰቦቹ ነበሩ ምናምን ሲል ከዛ ሽውጣ ወጣና እዚህ ጋር ሳስመረኮዘና ሽውጡን ተኮሰ። ሲተኩሰው እዚህ ጋር ፀጉር ነበረ፣ ፀጉሬን ይዞት ሄደ። ከዛ እንደገና ወደቁኝ። ራሴን አላውቅም። ቁጭ አድርጎኝ ራቆቴን ተናገር ይባላል። ወደዚህ ዞሬ ተናገር ይባላል። ይሄ አሁን የምታዩ ቀዳዳ ሶስት ቀዳዳ አለ። እዚህ ቀዳዳ አለ። ተመሳሳይ ነው የሚመስለው እና እዚህ ላይ ምንድን ነው የሚገጠመው? ካሜራ አለው። የሴኩሪቲ ካሜራ ነው። እንደዚህ ቀዳዳዎቹ እዚህ ውስጥ ሁሉም ላይ አይደለም የሚገጠመው፣ ግን ተመሳሳይ በቃ የተቀደደ ነገር እንዲመስል ተደርጎ ከሶስቱ ወይ ከስድስት ነው ያለ። ከስድስቱ ወይ ሁለቱ ወይ ሶስቱ ላይ ነው ካሜራ የሚገጠመው እና ብዙ ሰው አቅም ያው ዝም ብሎ ይናገራል ከደብደባ በኋላ። እንደገና ደግሞ እዚሁ ሊሾ ላይ ታስሮ ሌላ ማሽን ነገርም አለ። ማሽን ነገር የሚመጣና እዚህ አይን ታስሮ ነገር የሚደረግ ነገር አለ። ማሽኑ ምን አይነት እንደሆነ ላይ ኦልሬዲ ዳርክ ነው። ነገር ደግሞ ስለታሰርኩኝም ከዛ ማሽኑ ማጠበቅና ማላላት፣ ማሰቃየት፣ ከዛ መናገር መራ ሁኔታ የነበረው ጨለማ ቤት አስገብተውኝ ልብስን አውልቅ፣ ሱሪ አውልቅ፣ ሸሚዝ አውልቅ፣ ጫማ ካልሲ ሁሉ ሳይቀር አወለቁ። እንዳውልቅ አደረጉኝ። ካደረጉ በኋላ አንቺ አለሽ እንደ ሴት እኮ ነሽ አንቺ እኮ ለመሆን ብልት አለህ እንደ ብሎ ብልቴን እስከነ ዘርፍሬው ድረስ ወደ ታች ቆጥተው ያኔ በተለይ የግራ የዘር ማመንጫ ወይም ቆለት ነው የሚባለው እንግዲህ ተበላሽ። በጣም ከፍተኛ ስቃይ ደረሰብኝ።
በዚህ በግራ በኩል በግራ ጎን ምንም መተኛት አልችልም። ለተወሰኑ ወራት በጣም ስቃይ አየሁ። ከዚያ በግራ በጎን መተኛት ስለማልችል በቀኝ ነው የምተኛው። እግሬ በሰንሰለት ነው፣ እጄ በካቴና ነው። ካቴናው ራሱ እንትን አለው፣ መብራት አለው። ስተኛ እንቅልፍ ስተኛ ሾክ ያደርጋል። ኤሌክትሪክ የሚረጭ ካቴና ነው ያሳየው። ምንም 4 ወር ከ20 ቀን ስተኛ እንቅልፍ የሚባል ነገር በቂ እንቅልፍ አግኝቻለሁ። ጨለማ ነው። ወዲያውኑ እግሬ በሰንሰለት ታሰረ፣ እጄም በሰንሰለት ታሰረ። ከጊዜ በኋላ ደግሞ እግሬና እጄ ወደ አንገቴ እንዳይሄድ እጄ ምናልባት አንቆ ራሱን ይገዳል ከሚል ሐሳብ ሊሆን ይችላል። ሌላ ሶስተኛ ሰንሰለት አመጣው። በጣም ባጭር ሰንሰለት እግሬና እጄን አሰሩት። በእግሬና በእጄ መካከል በዚህ ውስጥ እንጨት አስገብተው ሁለቱን እንጨት አንስተው ሁለት ጠረጴዛ ላይ መሃል ላይ ያስቀመጡት እና እኔ እንጠለጠላለሁ፣ እንጨቱ ሁለቱ ጠረጴዛ ላይ ይቀመጣል እና ዘግተውት ነው የሚሄዱት ቤቱ። እንደዛ ካንጠለጠሉኝ በኋላ ዘግተው አንደኛ እዚህ እጄ ላይ የታሰረው ካቴና ነው፣ እግሬ ላይ ደግሞ ሰንሰለት ነው። ካቴናው አጠቃላይ ሰውነቴን ስለሚሸከመው አጥንቴ ድረስ ነው የሚያመኝ። አንድ ሁለተኛ ከ10 ደቂቃ በኋላ ኦልሞስት ጨጓራዬ እዚህ ጋር ጉሮሮዬ ጋር ነው የሚመጣው። ለመተንፈስ አልችልም። ጭንቅላቴ በጣም ይወጠራል። ደሜ በሙሉ ወደ ጭንቅላቴ ስለሚመጣ ከፍተኛ የሆነ ጭንቀት ነው የሚለቀው እና ማታ ሰክረው ነው የሚመጡት። 2 ሰዓት 3 ሰዓት አንጠልጥለው ነው የሚሄዱት። ከተንጠለጠለበት ቦታ ሳልወርድ ድብደባ ይፈጽሙብኛል በኤሌክትሪክ ገመድ። በጣም ደግ ሲሆኑ በውሃ ቱቦ፣ በደረቅ ውሃ ቱቦ፣ የፕላስቲክ ቱቦ ደበድቡኛል። የደበደበኝ እነዚህ ደም ከጀርባ እየፈሰሰ እንደዚህ ደም መሬት ላይ እያየው እሱ ፎቶ አንስቶ ቪዲዮ አንስቶ ለአለቃው እዚህ ይልካል ወደ ሌላ ቦታ። ሌሊት ነው መጥቶ ከቤት ወስዶ ሸኘ። ጨለማ የቆየሁት ሁሉ ጨለማ ቤት ነው የቆየሁት። እንታይ ተሰንጥቆ የቀረ ነገር የለም እንዳለ ይሄ ተነስቶ ነበረ። ብረት ገብቶልኝ ኤሌክትሪክ ገመድ አለ። ያ አንበረከው ነው የሚገርፉኝ። እንግዲህ በካቴና እጄ እንዲሁ ታስሯል። ከፎቋ አንዷን ደረጃ ወርጄ በሁለተኛው አንተ ተልተላ ትጓዝም ሲለኝ አሁን ጣል እያሉ ልጓዝ ስል ቀጥታ ገፋኝ። ከፎቅ ላይ ገፋኝ። ቀጥታ ተንሳፍፌ ሄጄ እንደዚህ ደረጃው ላይ ወደቅኩ። አሁን እዚህ እንትኔ ደረቴ ይሄ ጥንት የተሰበረ ነው ማለት ይቻላል። ይሄ ጥርሴ እዚህ ላይ በቃ ጥርሴ ወለቀ። የተወሰነው በጣም እንትን አለ። መንጋጋያም ተዛብቷል። ከወንበር ጋር ታስሬ ነው ምርመራ የሚደረግብኝ። ወንበሩ ላይ ቀበቶ አለ። ቀበቶ ወንበሩን በእርግጫ ይመቱታል። እወድቃለሁ ከነ ወንበሩ። እንደገና ያነሱኛል። ምርመራው ይህን ይመስል ነበር። ከዛ በኋላ ወደ መጨረሻ ምንድን ነው ያደረጉት? የመጨረሻ ድል በሚል የኤሌክትሪክ ወንበር ላይ ያስቀምጠው ለሙከራ ነው። እኛ ምንቀጣ በዚህ መልኩ አይደለም። አሁንም መረጃ ካልሰጠ እዚህ አዳራሽ ውስጥ አትወጣም፣ ከዚህ የምርመራ ማዕከል ውስጥ አትወጣም በሚል እጅግ በጣም ዘመናዊ ወንበር ነው። ለዚህ ፐርፐዝ የተሰራ ወንበር ነው። እዛ ላይ ያስቀምጠው ነበረ። ለ30 እና ለ40 ደቂቃ ሾክ ያደርጉኝ ነበር። ለበርካታ ቀናት እሱን አደረጉ። አሁንም በዚህ የተለየ መረጃ አላወጣላቸው ስል በሌሊት ይመስለኛል እንግዲህ ከክፍሌ ውስጥ ከፍተው ገብተው እጄንና እግሬን ከነሰንሰለቱ አንስተው መኪና ላይ ጭነው ምናልባት ያ ቦታ አንጠጦ ሊሆን ይችላል ብዬ የምገምተው ያ ቦታ በእግሬ ስረገጠው የባህር ዛፍ ቅጠል ድምፅ ይሰማል። እሱን እየረገጡ ሲሄድ ይጮሃል። የባህር ዛፍ ቅጠል ድምፅ ይጮሃል እና እሱ ሊሆን ይችላል። ሁለተኛ ተራራ ነው የምወጣው። ከዛ በኋላ የእግሬን ሰንሰለት መልሰው አሰሩና እጄን ፈተው እንትኑን አሳቀፉ። የባህር ዛፍ ግንዱን አሳቀፉ።
ይሄ የመጨረሻ እድልህ ነው። አንድ ቀን ብቻ እንሰጥሃለን። ዛሬ ከዚህ ትተን ነው የምንሄደው። አስብበት በደንብ በተመስጾ እዚህ ታድራለህ። ነገ ተመልሰን ስንመጣ በህይወት ከተገኘ ምንም አይነት መረጃ ልትደብቀን አንፈልግም። ከደበቀን ግን ሁለተኛ እድል እንደዚህ አይነት እድል አታገኝም ብለው ግንዱን አሳቅፈው ሰንሰለቱን አጥብቀው 3 ናቸው። የ3 የጫማ ኮቴ ይሰማኛል። ሲመለሱ 2 የጫማ ኮቴ ነው የተሰማኝ። ስለዚህ አንዱ ሊመታኝ ይችላል፣ ሊመታኝ ነው፣ በቃ እንዳልጮህ ነው እድል እንስጥህ ያሉኝ እስከሚያስበው ነው የሚል እምነት ነው የነበረኝ። ነገር ግን የሁለቱ የእግር ኮቴ እየራቀኝ ከሄደ በኋላ በቅርብ ርቀት የጥይት ድምፅ ሰማ፣ የሽጉጥ ድምፅ ሰማሁ እና አንድ ባንድ አከታትሎ እየቆየ 8 ጥይት ተኩሷል። እኔ በወቅቱ ከተመታሁ እንዴት አስባለሁ? እኔን የመታኝ እንጂ እያስፈራራኝ ወይም ወደ ሌላ እየተኮሰ ነው ብዬ አላስብም። ባህር ዛፉን ነው እየመታ ያለው። የባህር ዛፉ ቅርፊት ከጭንቅላቴ ላይ ይወድቃል። ምንድን ነው ብዬ ሰውነቴን መዳበስ አልችልም፣ ምክንያቱም ግንዱን ታቅፍ ያለው እና በወቅቱ ከፈቱኝ በኋላ ነው በህይወት እንዳለው ማመን የጀመርኩት። መብራት ማንጠልጠያ ነገር ያለችኝ ብረት አለች። እጄን ታስሬያለሁ። እዛ ጋር አንጠለጥልም። 7 ወር ከ15 ቀን ተንጠልጥያለሁ። መሬት ጎኔ ወገቤ መሬት ሳይነካ ከዛ የምወርደው ለምግብና ለሽንት ቤት ጥፍሮችን በፒንሳ ነው የነቀሉት። ብልቴንም እንደዚህ በፒንሳ ይይዙታል፣ ይለቁታል። እንደዚህ ነበር ሲያደርጉት። ሴቶችና ወንዶችን እርቃናቸውን በማድረግ ነውርን መፈጸም የምርመራው አንድ አካል ነው ይላሉ። እቴንሽ ወልደ ሩፋኤል ትባላለች። እኔ በዛ ሰዓት ማለት ነው ሴት ልጅ አፍረተ ስጋዋን እያሳየች እርቃኗን ሆና ምርመራ ለማካሄድ ትመጣ ነበር። እንደዛ ሆና መጣ። አንድ ባንድ ተናገር ምናምን አለች። ማሳጅ እንደ ማሳጅ ነገር ምታደርጋለች። አንደኛው ጓደኛዬ ከ3ታችን በተደጋጋሚ ሻወር ሲወስድ ያለው በተደጋጋሚ ፀሐይ ሲሞቅ ፀሐይ ራሱ የሆነ ከሽንት ቤት መልስ ከመጸዳጃ መልስ ስመጣ በርቀት ላይ የሆነ ውጭ ላይ ቁጭ ብሎ ብርሃን ራሱ እያየ ያለው ልብስም ያጥባል። እኛ ልብስ አጥበን አናውቅም። እዛ ግቢ 2 ወር ከ6 እንኳን ልብሳችን ራሱ ውሃ ነክቶ አያውቅም። እሱ ግን አንዳንዴ ልብሱን ሲያጥብ ምናምን ከዛ ቦታ ወጥተው አሁንም አይናችን አስረው የሆነ የቤት መኪና ውስጥ አስገብተው ወደ ማዕከላዊ የሚባል ቦታ አስገቡ። በ11 ወደ ፍርድ ቤት ቀረበ እና ተገናኘን መኪና ላይ። ከኛ የተለየ የሆነ ነገር ሳይ ነበር። ምንድን ነው ምናምን ስለው በቃ እያለቀሰ ይህን ነገር ነገረኝ። የሆነ እኔም አውቀዋለሁ፣ የሆነ ትግረኛ ተናጋሪ ነው። አስገድዶት በቃ ግብረ ሰዶም ከእሱ ጋር ሲያደርግ እንደነበረ ነገረኝ እና ስለው በቃ እንደዚህ ነው በል አሁን ይህን ነገር ለማንም ከዚህ እንዳትናገር እንሞታለን ጥሯለን ምናልባት አይሻለ። ከዛ ግን አልቻለም ልጁ በቃ ኧረ የሆነ አይምሮ የተጫነቀበት ብዙ ጭንቀት ውስጥ እየገባ ሄደ። በዚህ ሰዓት ማዕከላዊ ሲመረምሩና የነበሩ ሰዎች ወደ 3 ናቸው እና የሆነ ሽማግሌ አንደኛው ያን ትልቅ ሰው ስለሆነ ብቻ ነግሮታል ለዚህ መርማሪ ፖሊስ እንደዚህ ግፍና በደል ደርሶብኛል ማለት ነው። እዛም በኋላ ወደ ተክላይ ተጣርቷል። ተክላይ ይሄን ነገር ማን ያውቃል ሲለው ሚኪያስ ያውቃል። እንዴት አወቀ? ተጠራጥሮ ጠየቀኝ፣ ነገርኩት። ከዛ እኔን ነው ወሰደ ታስጠራኝ ሄድኩ። እዛ እንዴት አወቅ ብሎ ጠየቀኝ። አይ እኔ በዚህ ምክንያት አውቄያለሁ ተጠራጠርኩ። እዛም በፊት እንደዚህ አይነት ነገር ታውቃለህ? አዎ ሰማለሁ። እና ያው ጠየቁት ምናምን አልኳቸው።
በእነዚህ ጨለማ ቤቶችና በመንግስት በሚተዳደሩ የምርመራ ማዕከልና ማረሚያ ቤቶች የሚፈጸሙ ግፎች የህዝብ ተመራጭ በሆኑ የሀገር መሪዎች ጭምር እውቅና አላቸው። አባይ ፀሐዬ የሚባለው አጠር ያለ መላጣ ነው እና አዲስ ለገሰ እነሱም መጥተው አስታሩኝና ስለዚህ ነገር ጠየቅን። ነገርኳቸው። አዎ እንደዚህ ነው አይቻለሁ። ፀሐይ ሲያሞቀው ሻወርም ሲወስድ እሰማለሁ፣ አየዋለሁ እና በዚህ ተጠራጥሬ ጠይቄዋለሁ። እሱም እዛም በኋላ አልደበቀኝም፣ ነግሮኛል። ፎቶውን ብናሳይ ታውቀዋለሁ ምናምን አለ። አዎ አውቀዋለሁ አልኳቸው። የዛ በሰዓቱ የነበረውን ወደ 5 ነው 6 ፎቶ አምጥቶ አሳየኝ። ከመሃል አውጥቼ ሰጠኋቸው። ይሄ ነገር በቅርቡ ልትለቀቁ ስለምትችሉ ከናንተ በቃ ከኛና ከናንተ መውጣት የለበትም። ከወጣ በህይወታችሁ ላይ ወስናችሁ አደረጋችሁት ማለት ነው። ምንም ቢሆን በቃ እቺ ነገር ከዚህ ነው መቅረት ያለባት እንጂ ሌላ ቦታ ላይ መድረስ የለበትም። ይሄን ነገር አወጣችሁ ማለት በማንኛውም ሰዓት፣ በማንኛውም ቦታ፣ በማንኛውም ጊዜ በቃ ራሳችሁን ህይወታችሁን ታጣላችሁ ማለት። ተጠርጣሪዎች በስር በቆዩበት ጊዜ በብሔራዊ መረጃና ደህንነት አገልግሎት በቀድሞ አመራሮችና አባላት በተፈጸመባቸው የሰብአዊ መብት ጥሰቶች ምክንያት ለተለያዩ ጉዳቶች ተዳርገዋል። የእናንተ ዘር አያስፈልግም ተብለው መውለድ እንዳይችሉ ተኮላሽተውና ማህፀናቸው ወጥቶ አካላቸው ጎሎና በቅጡ የራሳቸውን ሰውነት ማዘዝ ተስኗቸው አንዳንዶቹ የገዛ ልጆቻቸው ድምፅ እንኳን የሚያስጨንቃቸው ድንቁጥ ሆነዋል። ወደ እስር ቤት ስገባ አቋሜ እንደዚህ አልነበር። አቋሜ ሙሉ አቋም ያለኝ እግር ኳስም ተጫዋች ነበርኩ። መረብ ኳስም እጫወታለሁ። ሙሉ አካልም አለኝ ነበረኝ። ግን እዚህ ከገባው በኋላ አሁንም እንትኖች አሉ፣ ብዙ ማስረጃ አለ። በዛ እንኳን በጀርባዬ ያልተኛም። ይሄ ቦምቤልት ይባላል። በዚህ ነው ታስሬ ያለሁት። ይሄ እንደዚህ ሆኖ ያለው። ይሄ ከሌለ መራመድ ሁሉ አልችልም እና ብልቶች ላይ ብልቴ ዛሬ ዘር መተካት አይችልም። እግሮቼ መራመድ ትንሽዬ በተራመድኩ ቁጥር በጣም ያመኛል። 25 ጥርስ ነው ተተከለ። ባዶ ከሚሆን ተብሎ የተተከለው። ይህም አሁን እንዲያው ምናልባት ለሲምቦል ካልሆነ ያገለግለኝ ፈሳሽ ነገር ነው የምወስደው። ይሄ ጆሮዬ ግን አሁን አይሰማኝም ሲጮህ። ማታ ግን በምተኛበት ሰዓት በቃ እንደ ሞተር ነው የሚጮህብኝ። ተቀምጬ ስነሳ ያዞረኛል። አይኔ አሁን ችግር አለበት። በተለይ ቀኝ አይኔ ጠፍቷል። ለ4 ወር ከ20 ቀን ብርሃን ሳላይ ስለቆየሁ ሌላው ብልቴን ለማጥፋት ያደረጉት ሙከራ ባይሳካም በግራ በኩል ያለው የዘር ፍሬ ተጎድቷል። ይሄ የሰው ዘር እንዳይራባ ማድረግ እንጃ ሂትለር ምናልባት ሰርቶት ይሆን? ሰው እንደዛ ያደርጋል ተብሎ አይገመትም። ሲጀመር በኦሮምኛ ቡልጉ የሚባል አለ። ቡልጉ ማለት ጭራቅ፣ እንደ ጭራቅ ማለት ነው። እዚህ ቀንድ ያለው ትልቅ ፍጡር ሰውን በቁሙ የሚበላ ከነ ህይወቱ የሚበላ 4 አይና ያለው እንደዛ ተረጎ የተሳለ ማለት ነው። እና ቡልጉ እኛ መስፈራራ ነበር በልጅነታችን። ግን እዚህ ነው ቡልጉን ያየሁት። ቡልጉን በህይወት ያየሁት እዚህ ቤት ነው። ሌላው ቤተሰብ መበተን ነው። ልጄ የመጀመሪያ ልጅ ነበረኝ። እኔ ስታፈን 4 ወር ከ20 ቀን ሊያገኘኝ ስላልቻለ እና ሊያገኘኝ ስላልቻለ አባቴ ሞቷል። ስለዚህ እኔ እዚህ ቤት አልኖር ብሎ ነው ወጡት። እስካሁን አልጠይቀኝ። 7 ዓመት ስታሰር መጥቶ አልጠየቀኝ። ካልሞተ በስተቀር ብበድለው የወለዱትን አባቱን ሳያይቀር ነበር። እየጠፋ እስካሁን ተፈትቼም
ያው የተፈታሁት ወደ 8-9 ወር ሊሆን ነው። እስካሁን የት እንዳለ አላውቅም። አቤል ዮሐንስ ነው የሚባለው። ይሄ ለፖለቲካ ፍጆታቸው ሲሉ የፈጸሙት አሰቃቂ ድርጊት አካላዊ ብቻ ሳይሆን ዘላለም የማይሽር የስነ ልቦና ጠባሳ አኑሯል። በተከታታይ 6 ወር ከልጆቼ ጋር መግባት አልቻልኩም። አሁንም እስር ቤት እንዳለሁ ነበር የሚሰማኝ። አንዳንድ ጊዜ እየሰማኋቸው አልሰማቸውም። መስማትና ለመስማቴን ሲጠይቁኝ እንዳልሰማቸው ሲያውቁ ይናደዳሉ። አይረዱም። ሳይኮሎጂካሊ ከእስር ቤት የወጣ ሰው እኔ እንደው ለወደፊቱ ጠቅላይ አቃቤ ሕግ ማድረግ አለበት ብዬ ማስበው ከእስር ቤት የወጣን ሰው ከቤተሰብ ጋር በቀጥታ ማገናኘት የለበትም። አንዳንድ ጊዜ ቆጠራ ሰዓት ይመስለኝና ወጥቼ በረንዳ ላይ አዚፍ እስር ቤት እንዳለው ራሴን ቆጠራ አውጡ ምናምን ሲባል ይሰማኛል። ተኝቼ ተነሳለሁ፣ ተነስቼ እወጣለሁ። ከወጣ በኋላ ነቃለሁ እና በእስር ቤት ውስጥ መቆየት ጉዳቱ ከእስር ቤት ከወጣ በኋላ ነው። ስነ ልቦናዊ ጉዳት በየወንዙ በየጫካው በየቢሮ እየወሰዱ እንደሚገሉ አይነት ነገር እንትን እያደረጉ እዚያ ቆሻሻና በሰገራና በሽንት በተነከረ ቤት ውስጥ ለ4 ወር ከምናምን ከ20 ቀን በማቆየታችን ተጎድቷል። ሁሉ ጊዜ ማሰብ፣ ሁሉ ጊዜ ትካዜ ላይ አይምሮ ጭንቀት አለብኝ። ተጠርጣሪዎች በቁጥጥር ስር በዋሉበት ወቅት ይጠቀሙባቸው የነበሩትን ንብረቶች መልሰው ላያገኙ ይችላሉ። ቀለበቱንም ከዚህ በኋላ መውለድ ስለማችል ምን ያደርግልሃል አለ። ሀብሉም ላንተ አይገባም አለ። ብሩንና ሞባይሎችን ወስዶ አንድ አሁንም ይዣታለሁ ከዛዎች የወጣች ስልክ ነች። 2 ስልክ ነበር ያስኩት። ይቺ አይቴል ነች። ምናምን ነው የተገዛችው። ይችን እዝግቢ ታስገባና እነዛን ግን ይዟቸው ሄደ። ከባንክ ደግሞ እየደበደቡ ወስዶ እኔ አልፈርምም ብያቸው ራሳቸው በጣም የሆነ ነገር ያደረጉኝና ሂጄ በቃ እጄን ሰጠው። መናገር አቅቶኝ አስፈርመው 30,000 ብር አወጡ ከአካውንቴ ማለት ነው። ሀገር ደህና ነው ብዬ በኢንቨስትሜንት ዙሪያ በእርሻ ዙሪያ ሰራለሁ ብዬ ያም ለምነው ወስደው ዛሬ በ6-7 ሚሊዮን የማይገኝ ባህር ዳር ላይ የሰራሁትን ቤት በግድና በ200,000 ብር ተበደረና ሰሊጥ ላይ ነው የምትሰራና ወሰድ ተባለ። ከንግድ ባንክ ነው ታልኮ ነው የመጣ ሰው በቃ እሺ ብዬ ወሰድኩት። ያ በዚያ ያዙት ያን ቤት። እርሻ ቦታዬን ወሰዱት። አርማጮ ምዕራብ አርማጮ አብድራፊ የነበረ እርሻ ቦታ እሱን ወዲያውኑ ወሰዱት። አከታትለው ምን አደረጉ? ቤቱን በባንክ ወዲያውኑ ባንክ ትእዛዝ ሰጠው። ባንክ ጨረታ እንዲያወጣ አድርገው ሸጡት ወዲያውኑ መኖሪያ ቤቴ። ከዚያ ቀጥለው እኔን አሰሩ። ወር ባልሞላ ጊዜ ውስጥ ቤቱን ወዲያው እንደተሸጡ ወር ባልሞላ እኔን አፈኑ። እኔን አፍነው ደግሞ እንደገና እርሻዬ በነገራችን ላይ ተጨማሪ እርሻ ነበር። በቤንሻንጉል ጉሙዝ ክልል ጉባ ወረዳ አልመሃል አካባቢ አብሎሩስ ነው የሚባለው ቀበሌው። እዚያ 200 ሄክታር ነበር በህጋዊ ኢንቨስትመንት ሰራበት የነበረው። ይህ ሁሉ ሀገር ለማሳደግ ቤተሰቤን ለመርዳት ራሴን ለማገር ሰላም ነው ብዬ ያንን ደግሞ እኔ ስታሰር ወሰዱት። እዚህ ሕክምና ማግኘት መብት ሳይሆን በደህንነት አባላቱ በጎ ፍቃድ ላይ የተመሰረተ ነው። ራሳቸው ደብድበው ያቆሰሉት ሰውነትና የሰባበሩት አጥንት እንዲጠገን እንኳን ላይፈቅዱ ይችላሉ። እንደውም አንዳንዴ ህመሙን ለማሰቃያነት ይጠቀሙታል። ፖሊሶች ሆስፒታል ወሰዱን። ዶክተሩ በጣም አዘነልኝ። ከዛ ደወለና ልጁ አስተኙት፣ ነገ ኦፕራሲዮን ይሆናል፣ አጥንቱ የተሰበረው አጥንቱ ወጥቶ ብሬት ይገባለታል ብሎ ይነግራቸዋል። ማን አስተኛ አለ። ሲቆጡ አየ ሰማው። ከዛ ምን ላርግ ታዲያ? ይዘውና መታከም የለበትም ለምን አይሞትም እያለው ነበረ። ሰውየው ደነገጠ። ፖሊሱ ደዳል ፖሊስ ነው፣ ደነገጠ። ሄዶ ለነርስ ነገራት። እንደዚህ እያሉኝ ነው፣ የተሰካለትን ግሉኮስ ንቀይልኝና ይዤ እሄዳለሁ።
አላረግም አለች። ያዘዘ ዶክተር ነው። ዶክተሩ ይነቀል እስከሚለኝ ድረስ የማረግ እኔ አልችልም አለች። አመናጭቆኝ ከዚህ ራሱ ግሉኮዙ ነቃቀለ የተደረገልኝ ማለት ነው። ነቃቅሎ ተነሳለኝና በዚህ ሁለት ሆኖ ሌላም ጠራ። ሹፌሩን ተሸክሙን መኪና ላይ መለሱ። አንተ እዛ ወስዶን ልትታከም ነበር፣ እግሪ እዚህ ይቆረጣል እንጂ አትታከማትም ያልነው ነገር እስከምታደርግ ድረስ እያንዳንዱን እስከምትነግረን ድረስ እግሪ እዚህ ተልቶ ነው የሚቆረጠው እንጂ እንደው ኖርማል አቆራረጥ አይደለም። ጋንግሪን እንዲሆንብን የምንፈልገው አንተ ጋንግሪን ሆነብናል። እንደዚህ እያሉ መለሱ። ድብቅ ቦታ ከሽንት ቤቱ በጣም አንድ 50 ሜትር ይሆናል። የኔ ኮሪደር ውስጥ እየየምና የሆነ ክፍል ውስጥ ነው። በጣም እንትና ነው፣ መብራት የሌለበት ቦታ ነው። እዛ ወስዶኝ አንድ ሰው ቀኝ እጄን ይዛን አንድ ሰው ግራ እጄን ይዞ እና የተወሰነ ቦታ ላይ ደከሙና 2 ጊዜ ወረወሩ። አመመኝ ብዬ ሲነግራቸው በየቀኑ ጀስት እንደ ምርመራ ቴክኒክ አድርጎ ማታ ወጥቶኝ መሬት ላይ ይወረውሩኝ ነበር። ይሄን እንደዚህ ያደርጉኝ ነበር ለረጅም ጊዜ። የምግብ መለያየት ሲመጣ የአሚቢክ ነገር የአሜባ አይነት ነገር ይነሳብኛል። በዛ ያስለመዱት ምንድነው 4 ታብሌቶች በአንድ ላይ የሚወሰዱ ታብሌቶች አሉ ለትላትል የሚሆኑ። አሁን አመመኝ አልኳቸው። ከዚያ በኋላ የሆነች ሴት ነርስ ትመስለኛለች አውጡ አለችና ወጣሁ። ምንድነው የሚያምህ? እንደዚህ ነው የሚያምህ ነው። መድኃኒት ይላክልሃል አለች። 30 ታብሌት ተላከልኝ። እኔ ማላውቀው ታብሌት ነው። 30 ታብሌት ነው። ጧት 2 ማታ 2 ዋጥ ተባሉ እና ያን ታብሌት በተባለው መሰረት እንግዲህ እሷ አይደለም የምትሰጠው ያን ታብሌት፣ እነዚያ ትግርኛ ተናጋሪዎች ናቸው ታብሌቱን ይዘው የሚመጡት። ለነሱ ነው እሷ እንድትሰጥ አይፈቀድም። እሷ ምርመራውን ምን እንደሚያምሽ እዚያ መዝገባ መሄድና ማስተላለፍ ነው። ከዚያ በኋላ እነዚያ ልጆች መጡ። በአንድ በፕላስቲክ ትንሽ እንትን የታሸገች ነች፣ እሱን ሰጡ። ከዚያ በዚያ መሰረት 2ቱን ወሰድኩና ደካከመኝ፣ ተኛው። ተነስቼ ሽንት መጠቀም ስነሳ አዞረኝና በቃ ወደቀ። እግሬ ታስሯል፣ እጄ በሰንሰለት በካቴና ታስሯል። እንዴት ነው ልነሳ? በቃ እየተጎተቱ ተመልሼ ነው። ከዚያን ጊዜ ጀምሮ እስካሁን ግሬን ስረግ ባላንስ የለኝም። ይሄ ብለሰርሰር እዚህ ላይ ነው ያዘኝ። እኚህ ታሳሪዎች በታሰሩበት ወቅት ከራሳቸው ህመምና ስቃይ ባለፈ ይሰሟቸው የነበሩ የሌሎች የስቃይና የጣር ድምፅ ዛሬም ትውስታቸው ነው። እኛው ሰቀቀን ይልቅ ምን ሰማው ሰቀቀን ነበር። በጣም የሚያሰቅቅ ማለት ነው። አስቀያሚና በጣም እንትን ነበር። በየቀኑ እየመጣ የሚደበደበውና የሚሰቃየው ሙሉ ሌሊት ነው። በቃ ሰዓት የላቸውም የሚመጡበት ሰዓት። ታህሳስ 28 ገና ዋዜማ ማለት ነው። ሌሊት ስደበድቡ አድሮት እኔና እሱ ብቻ ነው እና አመጡትና ስደበደቡ አደሩት። ከዛ እንደዛ ዝም ብለው አሉና ማታ ሽንት ቤት ለመሄድ ሲል እንደዚህ ጓ አድርጎ የጠባቂው አንተ ክለብ ምናምን እያለ ያስፈራራል። ምንም ድምፅ የለም። አሁንም ይመጣል፣ ምንም ድምፅ የለም። ይመጣል፣ ድምፅ የለም። ከዛ ምንድነው ለካ በሩ ከውስጥ ተዘግቶ እሱ ሞቷል። ኦሬዲ ተሰስቶ ሞቷል። በር ስር ነው የወደቀው ሞቴ ማለት ነው። እኔ እንደዚህ ጥጥ ብዬ ተንቼ ነው የማየው። ጭላንጭል ነገር አለው በሩ ከስር። ከዛ ሞቷል ሲናም ብሎ ግርግር ተፈጠረ። ጫማውን አውልቆ ሸምዙን አውልቆ ሸራ ነው እንደማስታወሳው ጫማውን አውልቆ ለብቻ እሱን እንደዚህ በጓንት ይዞ 2 ሆነው ሬሳውን ሲያወጡ አይቼዋለሁ። በ2003 ዓመተ ምህረት የዩኒቨርሲቲ ሚድ ተርም ላይ አዳማ ዩኒቨርሲቲ አመጽ ነበር እና የኦሮሞ የተማሪዎች አመጽ አስነስተው የመንግስት የጸጥታ ኃይሎች አፍነው አመጹን በትነውታል። ነገር ግን የአመጹ አስተባባሪ ቤተሰቦቹን ለመጠየቅ ከመቱ ከተማ ተሳፍሮ ወደ ቤተሰቦቹ የሄደ ይዘውታል።
ተይዘው እዛ ቤት እኔ ጋ መጥቷል። ከኔ በፊት ነው የገባው እና ሌሊት ተገርፎ ሲመጣ ድምፁ ይሰማኝ ስለነበረ ለመነጋገር እንዲያመቸኝ ምስማር ነቅዬ የችፑዱ ምስማር ነቅዬ አውርቼዋለሁ። በጣም ለበርካታ ጊዜ ምናልባት አሁን ረጅም ጊዜ ስለሆነ ስልክ ቁጥሩን ስለማላውቀው እንጂ በጭንቅላቴ ስልኩን ይዤው ነበር። እሱም በጭንቅላቱ የኔን ቤተሰብ ስልክ ይዞት ነበር። አንተ ከወጣህ እኔ የኔን ጉዳይ ሪፖርት እንድታደርግ፣ እኔ ከወጣሁ ደግሞ ያንተን ሪፖርት እንዳደርግ የሚል ስሙ ገመቹ ይባላል። የአባቱን ስም ረስቼዋለሁ። የአዳማ ዩኒቨርሲቲ የኢንጂነሪንግ ተማሪ ነው እና ይሄ ገመቹ የሚባለው ልጅ በጣም በተደጋጋሚ አስፈልጌዋለሁ። ክስ እንዳልተመሰረተበት አረጋግጫለሁ። ወደ ማረሚያ ቤትም እንዳልመጣ አውቃለሁ። ማዕከላዊ አልተመለሰም። ብዙ ጊዜ አውጥተው አሳድረውታል። ልክ እኔ አንድ ጊዜ ወጥቼ እንጦጦ ደርሼ እንደመጣሁት ለበርካታ ቀን ይዘውት ወጥተዋል። እሱ እንደኔም አድርገውታል። መሳሪያ ተኩሰውበታል፣ ግንድ አስታቅፈውታል፣ መልሰው አምጠውታል። ይህ ልጅ እኔ አሁን በህይወት ይኖራል የሚል እምነት የለኝም። ልጁን በመልክ አላውቀውም። ድምፁ ግን በየቀኑ ይመጣብኛል። በጣም ወጣት እንደሆነ፣ በጣም ረጅም ፂም ያለው እንደሆነ፣ ፀጉሩ በጣም አድጎ ፊቱን ሁሉ እንደሸፈነበት እና ከላዩ ላይ ልብሱ እንዳለቀ እሱ ሲነግረኝ ራሴን እያየሁ ስለነበር ሸሚዜ ካርቱም ላይ በሙቀት ስለያዙኝ በጣም ስስ ሸሚዝ ነበር አድርጌ ነበረው። ልብስ ያልቋል ከላይ ላይ። እሱ ደግሞ ከኔ ከሁለት ወር በፊት ነው የተያዘው። ምን ሊሆን እንደሚችል ገምቱት። ገላውን ታጥቦ አያውቅም። ብርሃን አይቶ አያውቅም። ስለዚህ ሰው እኔ በህይወት አለ ብዬ አላምንም። ትንሽ እጠራጠራለሁ። ሊኖር ይችላል፣ አይታወቅም። የእግዚአብሔር ተአምር ካለ እኔ ደስታውን ሰው ቢነግረኝ ደስታውን አልችለውም። ምናልባትም አንዳንዴ ስራቴን ሳስብ ሁሌ የሚመጣብኝ እሱ ነው። አንድ ወቅት መርማሪዎች ይመጣሉ። የሌሊት መርማሪዎች ናቸው። እንግዲህ የኔ አይነት ይሁን አላቅም፣ ግን እሱን ወደ ውጭ አውጣው አልወሰዱትም። እዚያው በሁለተኛው በር አካባቢ ላይ ቁጭ አድርገው ይጠይቁታል፣ ምርመራ ይጠይቁታል። የሆነ መረጃ ፈልገው ገመቹና አስወጥተው ከእሱ ከመኝታ ቤት አስወጥተው ከበሩ አካባቢ ቁጭ አድርገው ሁለት ሆነው ነው የሚጠይቁት። ሁለት ድምፅ ነው የሚሰማው፣ የጠያቂዎችን ድምፅ እና መረጃ ፈልገው የሌላ ሰው መረጃ ይመስለኛል፣ የኦነግ አባል መረጃ ይመስለኛል የጠየቁት። ጠያቂው በአማርኛ ነው የሚጠይቀው፣ እሱ የሚመልሰው በኦሮሞኛ ነው። በአማርኛ መልስልን ይሉታል። እኔ አማርኛ አላውቅም። ሲጠይቁት በኦሮሞኛ ነው ገመቹ የሚመልሰው። ከዚያ አንድ የሆነ ነገር ሲያናግሩት መልሱን በኦሮሞኛ ይሰጣል። እንዴት እኔ የጠየቁትን ጥያቄ ሰምተህ አይደለ እንዴ በኦሮሞኛ ይመለስክልን? ስለዚህ አውጣው አሉት። ወደ ውጭ አውጣውና ይዘው ሆነ አለና ዋና መርማሪ ሄደ። ገመቹን ይዘው ሄዱ። ሌሊት ይዘው ሄዱ። ገመቹ ከዚያ በኋላ የደህንነት ባለስልጣናቱና አባላት ሰንሰለትና የአፈና ተግባር በኢትዮጵያ ብቻ ሳይሆን ድንበር የተሻገረም ስለመሆኑ በኬንያ ጥገኝነት ጠይቀው የተባበሩት መንግስታት የስደተኞች ድርጅት እውቅና የነበራቸው እነ ኢንጂነር ተስፋውን ጨመዳ ማሳያ ናቸው። ከኬንያ ተይዞ የመጡ ሁለት እስረኞች በቀኝና በግራ በኩል ነበሩ። አንዱ ኢንጂነር ነፍሱን ይማረውና ኢንጂነር ተስፋውን ጨመዳ ይባላል። ሌላኛው ደግሞ አንድ አይኑን መሰለኝ የሌለው ኢንጂነር መስፍን የሚባል ሰው። እኔ እድሉ ገጥሞኝ ምናልባት አሁን በህይወት ስለሌለ ሊሆን ይችላል፣ እድሉ ገጥሞኝ ከኢንጂነር ተስፋውን ጋር ለመገናኘት ሞክሬያለሁ። መገናኘበት የነበረው መስመር የኛ ከኮምፓውንድ ውጭ የነበረችው ሽንት ቤትና የሱ ግድግዳ አንድ ነው እና በጣራው በኩል ቀድጄ እጄን ስሰድ የሱ ክፍል ውስጥ ገባለሁ እና በተደጋጋሚ ደብዳቤ ጻፍኩለት። እኛ የመውጣት እድሉ አለን ስድስታችን። ትንሽ 1 ሜትር ተኩል በ3 ሜትር የምትሆን በረንዳ አለች የኛ ለስድስታችን፣ እዛችን እንወጣለን። እነሱ ግን ይህን እድል አላገኙም
ይህን እድል ብቻ ሳይሆን ሁለቱም አይተያዩ። ሻይ በሃይላንድ ነው የሚገባላቸው፣ በአንድ ሃይላንድ። እኔ ተፈርዶብኝ 1 ዓመት ከ3 ወር ከ2 ወር ቆይቼ ወደ ቅሊንጦ ከመሄዴ በፊት ነው የገቡት። ነገር ግን እስከ መውጣ ድረስ ወደ ቅሊንጦ እስከመሄድ ድረስ ከኬጃቸው አልወጡ። ሁለተኛ ቤተሰብ አይጠይቃቸው፣ ሕክምና አያገኙም። ሌላ ከማረሚያ ቤቱ ውጪ ሌላ ተጨማሪ ምግብ ገዝተው ማስገባት አይችሉም። ምንም አይነት ማህበራዊ ግልጋሎት፣ የሱቅ፣ የስፖርት ራስን ማንቀሳቀስ በሚችሉበት ሁኔታ አይደለም። እንዲያውም የተስፋውን ክፍል በሩ ሲከፈት ካልጋው ላይ ሆኖ ነው በሩ የሚከፈተው። እዚህ ቁሙ እንኳን በሩን መክፈት አይቻልም። እጅግ በጣም ጠባብ ክፍል ነች። ምናልባት በዛ ጫና ይሆናል አላቅም እንግዲህ እንዴት እንደሞተ። ታንቆ ነው የሞተው የሚባል ነገር ሰማሁኝ። ወደ ቃሊቲ ማነው ዝዋይ ከሄድኩ በኋላ ነው። ያቺ ቤት የእሱም ይሁን የኛ በልዩ የህወሓት ታጋዮች ነው የሚጠበቀው። ልዩ ዞን ትባላለች። በበርበሬ ታሸ ቆሎ ወረወርኩለት እና እኔ ቆሎ አልፈልግም፣ እኔ የምፈልገው መጽሐፍ ቅዱስ ነው፣ እባክህን መጽሐፍ ቅዱስ ካለ ላክልኝ አለኝ። በወቅቱ ጀነራሎች ነግሬ አዲስ መጽሐፍ ቅዱስ ተገዝቶ እንዲገባ አድርገን በእኛ በኩል በዛ በኩል መጽሐፍ ቅዱስ ልኬለታለሁ እና ዝዋይ በነበርኩበት ጊዜ የኦነግ ወታደሮች፣ እስረኛ ወታደሮች እንደሞተ ሲነግሩኝ እውነት መናገር በጣም ነው ያዘንኩት። ሰው ራሱን ሊገልበት የሚችልበት ቦታ አድርጎ ራሱን አንቆ ገደለ ማለት እኔ ከግድያ የተናነሰ ነው ብዬ አላምንም። ዛሬ ህዝብ አሳትፎ የመጣው ለውጥ ሊመጣ እንደሚችል አስቀድሞ ስጋት ያደረባቸው በመሆኑ ሁኔታውን ለመቆጣጠር ሙሉ ኃይላቸውን ይጠቀሙ ነበር። ግንቦት 18 ነው የተያዙ። እነሱ ግን ሰኔ 15 ስብሰባ አድርገው ነበር። እዚያ ላይ ምንድነው ይሄ ህዝብ የኢትዮጵያ ህዝብ መልካም ጥሩ ባህል ያለው መሪ ላይ የማያምጽና የማያስቸግር በመሆኑ ነው እንጂ ከግብጽና ከአረቦች እንቅስቃሴ ብናይ እኮ ይሄን ህዝብ ልንጨብተው አንችልም፣ በፍጹም ልንመልሰው አንችልም። አሁን ጀምረን ነው መቆጣጠር ያለብን ይሉ ነበር። በ2003 ዓመተ ምህረት ሰኔ ወር ላይ በዛች አዳራሽ ላይ ነው እኔ በጎን ባለው አዳራሽ ማለት ነው ይሄን ሁሉ ሰማ ነበር። ህዝቡን ይፈሩ እንደነበረ፣ ህዝቡ አንድ ወቅት ተነስቶ ማዕበል እንደሚሆንባቸው ሁሉ ይናገሩ ነበር። ደህንነቶቹ እነት አባላት ናቸው እነዚህ እንግዲህ እዚያ የተሰብሰበው እንትን። ስለዚህ 24 hours ማዘዣ ነው ያ ቦታ። ጥያቄ መጠየቅ አይቻልም። ያን ምንድነው እኔ በግል የማላውቀው ነገር ለምን እናገራለሁ? ይሄ እኮ መፍትሄ ነው ሲል እሱን እዛ ህገ መንግስቱ ምናምን የምትለው ህገ መንግስቱን ቀደሽ ሽንት ቤት ሂድበት ነው የተባልኩኝ። ማዕከላዊ እየመጣ ይመረምር የነበረ ያስተባብር የነበረ ሰው ደግሞ ዳኛ ሆኖ አይም ዘራይ ወልደሰንበት ይባል አንተ ማዕከላዊ እየመጣ ስታስተባብር የነበረ ያየነ ሰው እንዴት አንተ ዳኛ ሆነ ደግሞ ዛሬ እኛ አንተ እንዴት ፍትህ እናገኛለን ተነስልናል። በዚያም ረበሻችሁ ተብለን ያው ጭቅጭቅ ተፈጥሮ ነበር። ችሎት ላይ 6 ወርና ዓመት ተቀጣለ። ችሎት መድፈር ማለት ነው። ይሄ ያደረገው እኮ ስርዓቱ አወቃቀሩ አርግ የተባሉ ከላይ ጀምሮ የደህንነት መስሪያ ቤት እንደዚህ በጨካኞች በአረመኔዎች ተደራጅቶ ነበር። እንዲታሰር ስለሚፈለግ ፍርድ ቤት ዝም ብሎ ብይን ይሰጣል። የፖለቲካ ብያኔ ነው እንጂ የህግ ብያኔ አይደለም። እኛ ሰዎች በዚህ ነው እየተሰቃየ ነበር።